ይህ አዋዜ ሰበር ነው። የአሜሪካ መከላከያ ሚኒስትር ፔት ሄግሴት ዛሬ ኢራን ከቀናት ሁሉ በእጅግ የከፋው ድብደባ እየተካሄደባት ነው ሲሉ አስታወቁ። ከትናንት ምሽት ጀምሮ ማለት ነው። መከላከያው ከኤታማዦር ሹሞች ሊቀመንበር ዳን ቃየል ጋር ጎን ለጎን ነው በፔንታጎን በሰጡት ጋዜጣዊ መግለጫ ዛሬ በኢራን ሰማይ ላይ ብዙ ተዋጊ ጀቶች፣ ብዙ ቦምብ ጣዮች፣ ብዙ ድብደባዎች ብለዋል። ሄግሴት እንደሚሉት ኢራን ክንዷ ሰሏል፣ ጎተራዋ ተራቅቷል። ጦርነቱ ከተጀመረ እንዳለፈው 24 ሰዓት የሚሳይሎቿ ቁጥር አልኮሰመንም ብለዋል። ቢቢሲ ይህ የአሜሪካ እስራኤል የቁጣ ድብደባ ምን ያህል የከበደ መሆኑን ለማወቅ የቴህራን ነዋሪዎችን ማናገሩንና በእነሱ ምስክርነት ቃልም አስደግፎ አቅርበዋል። የትናንት ምሽቱ ድብደባ አያድርስ ብሏል አንድ ኢራናዊ። የምታየው ነገር የቤታችን ግድግዳ በሩቅ ፍንዳታዎች አንድምታ የተነሳ እንደ ግራምጣ ሲተረተር ብቻ ነው። እንቅልፍና መኝታ ምንዛሪው የከበደ ሆኗል ብለዋል። ፕሬዚደንት ትራምፕ የጦርነቱ ውጤት ከዕቅዳችን በላይ ፈጥኗል፣ ተልዕኳችንንም ሙሉ በሙሉ እየተሳካ ነው ማለታቸው አይዘነጋም። በትናንት ምሽት መግለጻቸው ይህ ጦርነቱን አሸነፍን፣ ከዕቅዳችን በፊትም ልንቋጨው ቀናት ብቻ ቀርተውናል የሚለውን መግለጫቸውን እንደ ምስራች የቆጠረው የገበያው ዓለም መረጋጋት ተሰምቶት $120 በበርሜል ደርሶ የነበረው የዋጋ ንረት ወደ $90 አሽቆልቁሎ አድሯል። ይህ ጦርነቱን አሸነፍን፣ ከዕቅዳችን በፊትም ልንቋጨው ቀናት ብቻ ቀርተውናል የሚለው መግለጫቸውን እንደ ምስራች የቆጠረው የነዳጅ ዘይት ገበያው ዓለም መረጋጋት ተሰምቶት $120 በበርሜል ደርሶ የነበረው የዋጋ ንረት ወደ $90 አሽቆልቁሎ አድሯል። ትራምፕ ጦርነቱ ተጠናቋል ማለታቸውና መከላከያቸው ደግሞ ከሳምንት በፊት በሰጡት መግለጫ ላይ ጦርነቱ ገና ተጀመረ ከሚለው ጋር መቃረኑን በማነጻጸር የቱ ነው ትክክለኛ በሚል አንድ ጋዜጠኛ ላቀረበላቸው ጥያቄ ትራምፕ ሁለቱም አንድ ናቸው ሲሉ በመመለስ ጋዜጠኛውን ራስ ምታት ላይ ጥለውታል። ሄግሴትም በተራቸውን ይህን በተጠየቁበት ወቅት ሲመልሱ ጽናታችን ማብቂያ የለውም፣ ይሁንና ጦርነቱን ምን ያህል ጊዜ እንደምንቀጥል ወሳኙ ፕሬዚደንቱ ናቸው ብለዋል። የሀገሪቱ ቁጥር 1 ጄኔራል ዳን ቃየል የኢራን የተኩስ አሃዝ እያደረ ማነስ ማሳየቱን ምክንያት ሲያብራሩም የቦሊስቲክ ሚሳይል ጥቃቶቻቸው ማሽቆልቆሉን ቀጥሏል፣ ሲጀምሩ ከነበረው የተኩስ አሃዛቸው መጠን አሁን ሲነጻጸር 90 በመቶ ቀንሷል ብለዋል። አጥፍቶ ጠፊ ሰው አልቦቻቸው ተኩስም ከመጀመሪያው ቀን አሁን በ83 በመቶ ቀንሷል ብለዋል። ይህ በእንዲህ እንዳለ ጄኔራሉ የአሜሪካ ጦር ነዳጅ ቀጂ መርከቦችን በሆርሙዝ ሰርጥ እያጀበ ለማሳለፍ የሚያስችሉትን አማራጮች እየተመለከተ ነው ብለዋል። አያይዘውም አዲሱ የኢራን መንፈሳዊ መሪ ሞጅታባ ካሜኒም የኒውክሌር ጦር መሳሪያ ፕሮግራማቸውን እንዳይከተሉም ፕሬዚደንት ዶናልድ ትራምፕ ያስተላለፉትን መልእክት ቢሰሙ ይጠቀማሉ፣ ብልህ ይሆኑ ሲሉ መክረዋል። በሌላ ዜና የኢራን እስላማዊ ዘብ ኮር አሜሪካ የኢራን የሚሳኤል ፕሮግራም ደቋል ስትል የሰጠችውን መግለጫ አስተባብሏል። እንደውም አፍንጫቸው ላይ ከ1 ቶን በላይ ከ10 ኩንታል በላይ የሚመዝኑ አረሮችን ተሸክመው የሚወነጨፉ ሮኬቶች በብዛት እየተጠቀምን ነው ብለዋል። አልጀዚራ እንደዘገበው ኢራን በእስራኤልና በአሜሪካ ላይ የምታካሄደውን መልሶ ማጥቃት የቀጠለች ሲሆን በባህሬን፣ በኩዌት፣ በተባበሩት አረብ ኤሚሬቶችና በሳዑዲ አረቢያ በሚገኙ የአሜሪካ ጦር ሰፈሮችና ወታደራዊ እሴቶች ላይ ተኩሻለው ብላለች። ከቦታው የአልጀዚራ ዘጋቢ እንደዘገበው ደግሞ ኢራን ትናንት ምሽቱን የደረሰባት ድብደባ ፍርጃ ነበር ብለዋል። ከቴሄራን ሪሳላት አደባባይ አጠገብ ብቻ ቢያንስ 40 ሰዎች ተገድለዋል ብለዋል። በሌላ ዜና ኢራን ፕሬዚደንት ዶናልድ ትራምፕን ለማጥፋት ዛተች። ትራምፕ በትናንትናው ዕለት በሰጡት ጋዜጣ መግለጫ ኢራን የዓለም የነዳጅ የመርከብ እንቅስቃሴ ማገዷን የምትቀጥል ከሆነ ምላሿ ሞት፣ እሳትና ቁጣ ይሆናል የሚለው
ማስጠንቀቂያቸው ምላሽ የሰጡት የኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ኃላፊ አሊ ላርጃኒ የትራምፕ ባዶ ዛቻን አንፈራም ብለው አናንቀዋቸዋል። አያይዘውም ይልቁንስ የራሱ ሕይወት እንዳይጠፋ ይጠንቀቅ ብለዋል። ወደ ኋላ ስንመለስ ከመከላከያ ሚኒስትር ሄግሴት ጋር በመሆን በፔንታጎን መግለጫ የሰጡት የኤታማዦር ሹሞች ሊቀመንበር ዳን ቃኤል አሜሪካ የኢራንን የውሃ ስር ፈንጂ ጠማጅ ጀልባዎች ላይ ጥቃት አካሄዳለች ብለዋል። በጦርነቱ የመጀመሪያዎቹ 10 ቀናትም ሰራዊታቸው ከ50 በላይ የኢራን መርከቦችን አውድሟል ወይም አስምጧል ብለዋል። እንግዲህ የዶናልድ ትራምፕ አስተዳደር አንዱ ወደ ስልጣን የመጣበት ዋነኛው ቁም ነገር ወይም ርዕዮተ ዓለም ዩናይትድ ስቴትስ አሜሪካ መስራቾቿ ቀዳሚ ያነጿት ያቀኗት ክርስቲያኖች መሆናቸውን ለማስረጽና ይህንን መገለጫ ማንነቷንም ለማስመለስ ነው። በሊበራሎች በዲሞክራቶች እጅ በነበረችበት ጊዜ ሀገሪቱ በፍጹም ወይም የከረረ ሴኩላሪዝም ከመሆኑ የተነሳ በአሜሪካ ሰማይ እውነቱን ለመናገር የሰው ፍላጎቶች ብቻ ተፈጻሚ የሚሆንበት በተለይ ደግሞ በአጠቃላይ በየትኛውም መንገድ ዓለማዊ የሆነ ስርዓት ብቻ ነበረ እና የሰውን ችግሮች በሰው መንገድ፣ የሰውን ፍላጎቶች በሰው መንገድ፣ በሕግ መንገድ፣ በዲሞክራሲያዊ መንገድ፣ በሊበራል መንገድ እየፈታ የሚሄድና መጨረሻ ላይ ምናልባት ከግንቡ ጋር ያፋጠጠው ኤልጂቢቲኪው የሚባል የወለድከው ወንዲውን ሴት እንኳ አፍን ሞልተ መናገር የማትችልበት ጫፍ ኤክስትሪም የወጣ ነበረ። አሁን ደግሞ በዚህ በኩል ደግሞ እንደዚሁ አንዳንድ ጊዜ ኤክስትሪም የወጣ ይመስላል። ይህን እንደው በእግረ መንገድ ለማለት ያክል ነው። ከዛ በተረፈ እንግዲህ መከላከያ ሚኒስትሩ እንደሚያቀርቡት ከሆነ ከትናንት ጀመረ በኢራን ላይ እየተካሄደ ያለው ድብደባ እጅግ የከፋ መሆኑን የገለጹት ዓለም ዶናልድ ትራምፕ በቀናቶች በሚቆጠር ጊዜ ውስጥ ጦርነቱ ሊያልቅ ይችላል ብለው ነበርና አሁን እየተደረገ ያለውን ጦርነት ጥንካሬና ኃይል ስንመለከት አሜሪካን በኃይልና በኃይል ከዚህ በኋላ ያው ኢራንም እንደተናገረችው ድርድር የለም የሚል ሐሳብ ስላነሱ በኃይልና በኃይል ለመፍታት ተጀመረ ማለት እንችላለን። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶችን ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ጥቃቱ የተባባሰ እየሆነ መጥቷል። አሁን እንደሰማው ቦምበርስ ያሉት ነገር እንግዲህ ተዋጊ ጀቶች ቦምብ ጭነው ይሄዳሉ። የሚይዟቸው ቦምቦች ውሱን ናቸው እና የሆነ ኢላማ ላይ የሚነጣጠሩ አውዳሚ ናቸው።
ቦምብ ጣዮች ግን ከዚህ በፊት እንዳልነው እንጃ ብዙ ሀገሮች አላቸው ብዬ አላስብም ከአሜሪካ በስተቀር ቦምብ እየዘረገፍክ የሚሄድ ነውና ሰፊ ቦታ የሚሸፍን ይሄ አካባቢውን የሚመደምድ ውድመት የሚያደርስ ነው። እንደገና ደግሞ ከመሬት በታች የሆነ ነገር ላይም ለመምታት ከላይ የሚዘረገፈው ቦምብ ከብዛቱ የተነሳ እና ከቦምቡ ከባድነት ባህሪ ውስጡን ወደ ላይ የሚገለብጥ ነው። ስለዚህ ኢራን እስካሁን ከነበረው ውጊያ በከፋ ሁኔታ ለገፍ የቦምብ ድብደባ እየተጋለጠች መሆኗን የሚያሳይ ነው። ለምሳሌ የአልጀዚራ ዘጋቢ ያለውን ቅድም በዜናው ላይ ሰምተዋል። ትናንት ምሽት ቤዚካል ፍርጃ ነበር ነው ያለው እና በአደባባይ አቅራቢያ ብቻ 40 ሰዎች ናቸው የተገደሉት ነው ያለው። ያም የዓይን ምስክር ያለው ፍንዳታው የሚሰማበት ቦታ ርቆ ሊሆን ይችላል፣ ግን የፍንዳታው ኃይል የሰውየው የቤቱን ግድግዳ እንደሰነጣጠቀው ነው የተናገረው። ስለዚህ ድብደባው እጅግ የከፋ ነው። መከላከያ ሚኒስትሩ ዛሬ እንዳለው ድብደባውን የሚያካሂዱት አውሮፕላኖች ስብጥር ብዛት እና የሚጥሉት ተተኳሽ ወይም የቦምብ መጠን እነዚህ ነገሮች ይወስናሉ ማለት ነው። እንደሰማው ደግሞ ያው ኢራንና አየር ኃይል እውነቱን ለመናገር መጀመሪያም ብዙ አየር ኃይል የላትም። ያው ብዙ የተነገረ ነው በማዕቀብ የተነሳ። እንደገና ደግሞ የባህር ኃይሏን ጄኔራሉ እንዳሉት ከ50 ያላነሰ ወይም በላይ መርከቦችን አውድመናቸዋል ወይም አስመጣናቸዋል ነው ያሉት። እንደገና በተለይም የእስላማዊ ዘቡ በሱ እጅ የሚገኙ እና የሆርሙስ ሰርጥን ለመዝጋት ቁልፍ ሚና ይጫወታሉ የሚባሉት ፈንጅ አንጣፊ ጀልባዎች ወይም መርከቦች ናቸው። እንደዚሁም ቦምብ ይዘው ሱሳይድ የሚፈጽሙ ወይ አጥፍተው የሚጠፉ ትናንሽ ጀልባዎች አሉ። እነዚህ ናቸው ዋነኞቹ የሆርሙዝ ሰርጥ መተላለፊያን ጠርቅመው ለመያዝ ኢራን የምትጠቀምባቸው። ስለዚህ አሁን የኢራንን ቦምብ አንጣፊ የኢራንን የምንድነው የውሃ ስር ፈንጂ አጥማጅ ወይም ጠማጅ መርከቦችን የድብድብ አካሄደንባቸዋል ብለዋል ጄኔራሉ። ስለዚህ እነዚህ ተደምረው ስታይ የጥቃት መጠኑ የተባባሰና የከፋ እየሆነ መምጣቱን ያሳያል። ይህም ሆነ ግን ትናንትና አድማጮቻችን ልብ ብለው ለማዳመጥ ችለው ከሆነ የኢራንን የኤሌክትሪክ ምንጮች የኤሌክትሪክ አገልግሎት ምንጮችን አልነካንም ነው ያሉት እና ኢራን ግን ሆርሙዝ ሰርጥን የመዝጋት እቅዷን ተግባራዊ ማድረግ ከጀመረች ለምሳሌ አሁን ባልኩ መንገድ ያው ኢራን እንግዲህ ባህር ኃይሏ በሁለት የሚከፈል ነው። መደበኛ ባህር ኃይል አላት፣ የመደበኛ ጦሯ አካል የሆነ ሁለተኛው ደግሞ የእስላማዊ አብዮታዊ ዘቡ የባህር ኃይል ቡድን ነው። ይሄ አንደኛ በውሃ ዳር የጠመዳቸው እንትኖች አሉ፣ ምንድነው ሚሳይሎች አሉት። እንደገና ደግሞ ቅድም ያልኩ ፈንጂ ጠምደው ወይም ፈንጂ ተሸክመው አጥፍተው የሚጠፉ ጀልባዎች አሉት፣ ፈጣን ጀልባዎች። እንደዚሁም ምንድነው ቦምብ ፈንጂ የሚጠምዱ ውሃ ስር ማለት ነው። እነዚህ ፈንጂዎቹ የሚተላለፍ መርከብ ካገኙ ከስር ያለውን ይቀዱታል ማለት ነው። ስለዚህ በዚህ መንገድ ነው ኢራን ልትዘጋ የምትችለው። እስካሁን ድረስ ሆርሙዝ ሰርጥን ዘግታ ለመያዝ የቻለችው በዛቻ ብቻ ነው። አሁን ፕሬዚደንት ዶናልድ ትራምፕ ትናንትና መርከቦች ለማለፍ በሚሞክሩበት ጊዜ ኢራን ይህንን በወታደራዊ አቅም በመጠቀም እርምጃ ለመውሰድ የምትደፍር ከሆነ የምትቀጥል ከሆነ የኢራንን የኤሌክትሪክ አገልግሎት ምንጮችን እነሱን ክፉኛ እንደበድባቸዋለን። ልንደበድባቸው አንፈልግም ነበር፣ ምክንያቱም ቢመቱ
መልሶ እንደነበር ለመመለስ ዓመታት ይወስድባታል። ነገር ግን ሆርሙዝ ሰርጥን ለመዝጋት ተግባራዊ እርምጃ የምትወስድ ከሆነ እሱንም እናወድማለን ብለው ማስጠንቀቃቸው አይዘነጋም። ስለዚህ በሚቀሩት ቀናት ባሏቸው ጊዜዎችም ቢሆን የሚካሄደው የውጊያ መጠን ከፍተኛ ይሆናል ማለት ነው። ዓለም እንግዲህ ጦርነቱ አሁን ለምሳሌ ሆርሙዝን የምትዘጋ ከሆነ እስራኤልና አሜሪካ ደግሞ የኢራንን የኤሌክትሪክ ኃይሎችን ሙሉ በሙሉ የምትመታቸው ከሆነ ኢራንም በሌላ አቅጣጫ ልትሽመደመድ ነው ማለት ነው። ስለዚህ ይሄ ቫላንስ ለማስያዝ የተሄደበት መንገድ ነው ማለት ይቻላል። በሌላ መልኩ ደግሞ ዓለም ኢራን አሁን እየደረሰባት ላለ ምት አጸፋዊ ምላሿ ምን ያህል የበረታ ነው? አጸፋዊ ምላሿን እንግዲህ መከላከያውና ጄኔራል ዳን ቃየል በጋራ እንዳቀረቡት ከሆነ የተኩስ መጠኗ በጣም ቁጥሩ እየቀነሰ መጥቷል ያሉት። ለምሳሌ ቦሊስቲክ ሚሳይል ሩምታዎቿ 90% ብለዋል። በተለይ ባለፉት 24 ሰዓት። ይህ ምን ማለት ነው? በሌላ አነጋገር ከዚህ በፊት ወይም ይሄ ጦርነት የተጀመረ ሰሞን ለምሳሌ እስራኤል ላይ 100 ቦሊስቲክ ሚሳይሎች ተኩሳለች ብለን እናስብ። ግምት ነው። ይሄ ቢሆን አሁን እየተኮሰች ያለችው 10 ነው ማለት ነው። ወይም የመጀመሪያ በአሁኑ በነገራችን ላይ በገፍ የተኮሰችባቸው አጋጣሚዎች የሉም። በብዛት በ3 4 5 ጊዜ በተደጋጋሚ በመተኮስ 10 20 እንደዚህ እያደረገች ነው የምትተኩሰውና የመጀመሪያው ቀን ማለት እስራኤል ላይ እንደው 100 ሚሊዮን ብንወስድ አሁን በቀን የምትተኩሰው ወደ 10 ወርዷል ማለት ነው። ይሄ እንግዲህ አሜሪካ እንዳቀረበችው ነው። በሌላ በኩል ግን ኢራን ራሷ እንዳቀረበችው ሰምታል። በዜናው ላይም እንደተከራከረችው ይሄ 100% ውሸት ነው። ኢራን በሁሉም አቅጣጫ እየተኮሰች ነው፣ በሰላጤው ሀገሮችም ጭምር እና እንደውም አሁን እነሱ የሚሉት ወርሄዱ ይሄ አረር የጦር ጫፍ ወይም ዋናው ፈንጂ ማለት ነው። ሚሳይሎች ስራቸው የጦር ጫፉን ወይም አረሩን ፈንጂውን ተሸክመው መሄድ ቦታ ላይ ማድረስ ነው በነገራችን ላይ። እና አሁን የኢራን ሚሳይሎች ቁመታቸው በነገራችን ላይ ስልክ እንጨት ነው የሚያካክሉት። ያ 10,000 ሊትር የሚይዘውን ሮቶ ነው የሚያክለው ወፍራታቸው። መሬት ወድቀው ስትመለከት ይሄ 1,000 ኪሎ ሜትሮችን እየበረረ የመጣ ነው። ምን አይነት ሞተር ነው በዚህ መንገድ ሊያበሩ የቻለው ብለን የሚዘገንን ነው። እና ያ ምን ያህል ሚሳኤል አፍንጫው ላይ ገጥሞት የሚመጣው ከ1 ቶን በላይ ነው የምትለው ኢራን። 10 ኩንታል የሚለውን በሚለው ወይም 1000 ኪሎግራም ለማለት ነው። 1000 ኪሎግራም 10 ኩንታል የምለው ብዙዎቻችን እንትኑ ስዕሉን ያሳየናል በሚል ነው። 10 ኩንታል ምን ያህል የ10 ኩንታል ሚዛን 1000 ኪሎግራም ይባላል። 1000 ኪሎግራም ቦምብ ነው ወይም ፈንጂ ነው ተሸክሞ የሚሄደው አንድ ሮኬት። እንደዛ አይነት ሮኬት ነው በብዛት እየተኮስን ያለ ነው። ያውም እንግዲህ ክላስተር ማለት ይሄ አየር ላይ ሲደርስ የሚሰባበር የሚሰነጣጠር ወይም የሚበታተን ማለት ነው። ስለዚህ አንድ ቦታ ላይ ተጋይቶ እሳተ ገሞራ የወጣበት የሚመስል ጉድጓድ ሊቆፍርና የተወሰነ ሬዲየስ በዙሪያ ጉዳት ሊያደርስ ይችላል። ክላስተር በሚሆንበት ጊዜ ደግሞ ያ አንድ ቶን ቦምብ 5 6 10 ቦታ ተከፋፍሎ በተፈነጣጥሮ ሰፊ ቦታ በሚሸፍን መልኩ እየሄደ ፈነዳዳል ማለት ነው። ይሄ በአብዛኛው ለምሳሌ የሰዎች መኖሪያ አካባቢ ወይም የሰዎች ንቅናቄ ያለበት ቦታ ላይ ቢወድቅ ብዙ ሰው እንድትፈጅ የሚያስችል ነው እና በዚህ መንገድ ነው ምላሽ እየሰጠን ያለ ነው በማለት ኢራኖች የአሜሪካንን መግለጫ እያስተባበሩ ነው። ዓለም በዚህ አጭር ጊዜ ውስጥ በኢራን አሜሪካና እስራኤል መካከል ካለው ጦርነት ምን መጠበቅ እንችላለን? አሜሪካ የምትለው
ያው እስካሁን ያልነውን ነው እኮ የኢራንን የመዋጋት አቅም አውድመነዋል ነው። ሙሉ በሙሉ በሚባል ደረጃ አውድመነዋል ነው አይደል ዶናልድ ትራምፕ ያሉት። ይባስ ብሎ ደግሞ አሁን መከላከያውም የቀረም ካለ በዚህ መንገድ እየበታን ነው። ባህር ኃይሉ የለም፣ አየር ኃይሉ የለም። ስለዚህም የሚያስፈልገውን የሀገሪቱን ይዞታ ሁሉ እየመታን ነው። ስለዚህ ጦርነቱ ሊቆም ይችላል በቀናት ውስጥ ነው። ትልቁ ነገር ጦርነቱን ከባድ የሚያደርገው ኢራን የዚህ የሰርጡን ዘግታ የምትቀጥል ከሆነ በዚህ የተነሳ አንዳንድ የሰላጡ ሀገሮች ምርት ለመቀነስ ተገደዋል። ምርት መቀነስ ማለት ደግሞ የሚያመርቱት ክሩድ ድፍድፍ ነዳጅ ማጠራቀሚያ ታጣለ ማለት ነው። ስለዚህ በዚህ የተነሳ ይሄን ለመቋቋም ምርት አቆሙ ማለት ሁኔታዎች የተስተካከሉ ጊዜ እንኳ ወዲያውን ሄደ የምትከፍተው ነገር አይደለም። ከፍተኛ የሆነ የኃይል አቅርቦት ቀውስ በዓለም ላይ የሚፈጥር አደጋ ነው። ስለዚህ ይሄ እንዳይፈጠር ነው አሜሪካ የጦርነት ቶሎ ይቆማል የሚልም የሰጠችው። ስለዚህ ኢራኖች እስካሁን ባለ ሁኔታ ጦርነቱ እንዲቆምና በዚህ በሆርሙዝ ሰርጥ በኩል የመርከቦችን ትልልፍ ለመዝጋት እንዳይሞክሩ ነው አሜሪካ እያስጠነቀቀች ያለች። ይህን በሂደት የምንመለከተው ነው። ለኢራኖች ደግሞ የሚፈልጉት ዓላማ ጦርነቱ በኩያነት ተደምድሞ ከዚህ በኋላ በምንምና በማንም ሁኔታ ኢራን ላይ ጥቃት ማካሄድ የሚባል ነገር እንዳይታሰብ ዲተረንስ ለመፍጠር ስለሆነ ተኩስ አናቆምም እስከ ማለት አቋም ይዘዋል። እነዚህ ሀገሮች ዳግመኛ ከኢራን ጋር መጋጠም አይሞከርም እስኪሉ ማለት አሁን ኢራኖች በዚህ ትግትጋቸው ከቀጠሉ ብዙ ጊዜ እንዳስጠነቀቁት የዓለምን ነዳጅ ዋጋ በበርሜል እስከ $200 እንዲደርስ የማድረግ አቅም አለን ብለው ነው የሚያስቡት። ያ ፖይንት ደግሞ አጠቃላይ ዓለም አቀፋዊ ኢኮኖሚያዊ መቀመቅ ማለት ነው እና አጠቃላይ ዓለም አቀፋዊ ኢኮኖሚያዊ ድቀት ማለት ነው። በራሳቸው በዶናልድ ትራምፕ ዙፋን ስር የደመራ እሳት የመለኮስ ያክል ነው። ስለዚህ ይሄ እንዳይሆን ነው አሜሪካ እየጣረች ያለችው። ይሄንን ማድረግ እንዳይችሉ ጉልበታቸውን አቅማቸውን አመናምነናል የሚል ነው የአሜሪካ አቋም። ኢራኖች ደግሞ እሱን ጡሲ እያሉ ነው፣ አንቀበልም እያሉ ነው። ሁኔታው እዚህ ላይ ነው። ስለዚህ በተጨባጭ በየቀኑ በምናየው ውጤት ነው መደምደም እንችላል። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት። በሁለት ዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መሃል ለቡ መብራት ላይ በማራኪ ኮሪደር ልማት ደምቆ የሚታየው ዲኤምሲ ሪል ስቴት በካሬ እስከ 7000 ብር ድረስ ቅናሽ የተደረገባቸውን ዘመናዊ የመኖሪያ ቤቶችና የንግድ ሱቆችን በ10% ቅድመ ክፍያ ማለትም ከ600 ሺህ ብር ጀምሮ እስከ 25 ዓመት ከሚቆይ 60% የባንክ ብድር ጋር አቅርበንሎታል። ወደኛ ሲመጡ በተለያዩ የካሬ አማራጮች ከባለ 1 እስከ ባለ 4 መኝታ ቤቶች ያገኛሉ። እንዲሁም አዲሱን የፔንታውስ ብሎክ ለጥቂት ደንበኞች እስከ 2 ሚሊዮን ብር ድረስ ቅናሽ አድርገን አቅርበናል። ምን ይሄ ብቻ! በቅርብ ርቀት ላይ ኢንተርናሽናል ስኩልን ጨምሮ የሃይማኖት ተቋማትን የሚያገኙበት እንዲሁም ቢያከራዩት አሊያም መልሰው ቢሸጡት የሚያተርፉበትን ንብረት ከዲኤምሲ ሪል ስቴት። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ።